በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? አሜን። የአባቶቻችን አምላክ የኛም አምላክ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፍቃድ እና እንደርሱ መልካም ፍቃድ በዛሬው መርሃ ግብራችን ላይ የማርያም ዘይናይን የተባለችውን ወይም ደግሞ ማርያምን ተፍረት በቤተክርስቲያናችን አጠራር እንዲሁም ደግሞ በሊቃውንት አጠራር ደግሞ ኃጢያቷን የቀበረችው ማርያም ተብላ ስለምትጠራው አንድ ቅድስት እናት ነው የምንወያየው። በዚህች እናት ዙሪያ ላይ እንግዲህ በጣም በቤተክርስቲያናችን የተለያዩ አባቶች የተለያዩ ጉዳዮችን ጽፈው እናገኛለን። እንግዲህ ቅዱስ አምብሮስ የተባለው የቤተክርስቲያናችን አባት ስለዚህ ሴት ሲያነሳ አራተኛዋ ሰብአ ሰገል እያለ ነው የሚጠራትና እንደው አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌው እኛን ለማዳን ከማኅፀነ ድንግል ከተወለደ በኋላ በጣም የተለያዩ ሰዎች እሱን ተከትለውት ነበረ። የተለያዩ አካላት በተለያዩ ምክንያት ክርስቶስን ተከትለውታል። እንደውም በመጽሐፍ እንደሚገለጠው ከ5 ገበያ ሕዝብ በላይ አምላካችን ክርስቶስን ይከተሉ እንደነበረ መጽሐፍ ይነግረናል፣ ወንጌልም ይነግረናል። እንግዲህ አምላካችን ክርስቶስን ይከተሉበት ከነበሩበት ምክንያት 5 ምክንያቶች እንዳሉ በቤተክርስቲያን ሊቃውንት አባቶቻችን ይነገራል። የመጀመሪያው እንደው አንዳንዶቹ ደም ግባቱን ወደው ክርስቶስ አምላካችንን የሚከተሉ ሰዎች እንደነበሩ፣ ሁለተኞቹ ደግሞ እንደው ያበላናል ያጠጣናል ብለው እሱን ሽተው የሚከተሉ ሰዎች እንደነበሩ፣ ሶስተኛ ደግሞ ታምራቱን ሽተው ታምራት ያደርግልናል ብለው ለታምራት ብቻ ክርስቶስን የሚከተሉት ሰዎች ነበሩ። አራተኛ ያው ሁላችንም በጣም በመጽሐፍ ቅዱስ ተደጋግመው ስማቸው የተጠሩ ጸሐፍት ፈሪሳውያን ከአምላካችን ከክርስቶስ ላይ እንደው ስህተትን ለመፈለግ ክብር ይግባውና ይከተሉት የነበሩ ሰዎች እንደነበሩ ይነገራል። የመጨረሻው እውነተኛ የሆነውን ትምህርት ከእርሱ ሕይወትን ለማግኘት ልክ እንደ ቅዱሳን አባቶቻችን ሐዋርያት ክርስቶስን ይከተሉ የነበሩ ሰዎች ነበሩ እና እነዚህ ሰዎች በተለያየ መንገድ ነው አምላካችን ክርስቶስ ሲያስተምራቸው የነበረው እና የሚማሩበት መንገድና የሚማሩበት የሰዓት ሁኔታን አንስተን ስንመለከት ለምሳሌ መደበኛ ተማሪ ነበረው ክርስቶስ አምላካችን። ለዚህ ማስረጃ የምንጠቀመው የሐዋርያት ሥራ ምዕራፍ 10 ቁጥር 40 ላይ ሐዋርያትም እንደተናገሩት ከእርሱ ጋር የበላን የጠጣን እኛንን ከእርሱ ጋር ያዋልን እኛንን ይላሉ ቅዱሳን አባቶቻችንና በመደበኝነት ማለትም ረጅም ሰዓት ከክርስቶስ ጋር ጊዜያቸውን ያሳለፉ የተማሩ አሉ። እነሱም ያው 12ቱ ሐዋርያትን ነው እንዳምነት የምናነሳው። ያው እንደው በተለምዶ በዓለማዊ ውሳቤም ስንመጣ እንደው ሬጉላር ስቱደንትስ የሚባሉት የመደበኛ ተማሪ ይዘት የነበራቸው ቅዱሳን አባቶቻችን ሐዋርያትን ማንሳት እንችላለን። ከዛ ውጪ በትምህርት መንገድ ላይ ስንሄድ የማታ ተማሪ ነበረው አምላካችን ክርስቶስ። የዮሐንስ ወንጌል ምዕራፍ 3 ላይ ይሄ የነበረው ተማሪ አንድ ተማሪ ብቻ ነው። ያው ሁላችንም እንደምናውቀው ኒቆዲሞስ የተባለው ታላቅ አባት ነው። በተለምዶ አጠራር ይሄ ኤክስቴንሽን ስቱደንትስ የሚባለው ማለት ነው። የመጨረሻው በርቀት ክርስቶስን ይከተሉት የነበሩ በተለይ ስለነዚህ ሰዎች ጉዳይ ላይ የማቴዎስ ወንጌል ምዕራፍ 22 ላይ ተጽፎ እናገኛለን። ቀርበው ክርስቶስን ማወቅም አይፈልጉም፣ ርቀውም መሄድ አይፈልጉም። በቅርብ ርቀት ሆነው በትክክል ክርስቶስን ሳይረዱት ትምህርቱን ሳይረዱት ይማሩ የነበሩ ሰዎች እንደነበሩ በተለይ ጸሐፍት ፈሪሳውያን በዚህ ግንባር ጠቃሽ የሚጠቀሱ ናቸውና እንደው ይሄንን ጉዳይ ማንሳት የተፈለገው ለምንድን ነው ሲባል ዛሬ የምናያት ቅዱስ አምብሮስ አራተኛዋ ሰብአ ሰገል ብሎ የጠራትን ሴት ማርያም ዘይናይን ትባላለች። ስለ እሷ ሴት ስንመለከት እሷ በነበረችበት ቦታ ላይ የነበሩት ሰዎች በሶስት በቅድም በዘረዘርናቸው በሶስት መንገድ የሚከፈሉ ናቸው። እንግዲህ በመጽሐፍ ቅዱስ ሽቱ ወይም ደግሞ ለአምላካችን ለክርስቶስ ሽቱ ያቀረቡ ሴቶች የተለያዩ እንደሆኑ ይነገራል። በተለይ በውጮቹ ኦርቶዶክሳውያን እሳቤ በሶስት ይከፍሏቸዋል። በእኛ ሊቃውንት ግን በሁለት ነው የሚከፈሉት። እንግዲህ ታሪኩን የምናገኘው የመጀመሪያው የቅዱስ ሉቃስ ወንጌል ምዕራፍ 7 ከቁጥር 36 ጀምሮ የናይኗ ማርያምን ወይም አንድ ኃጢአተኛዋን ማርያም ብሎ ያነሳታል። የእሷን ታሪክ እናያለን። እሷም በስምዖን ቤት ገብታ ለአምላካችን ለኢየሱስ ክርስቶስ እግሩ ላይ ሽቶ እንዳፈሰሰች የሚያትት ታሪክ እናገኛለን። ሁለተኛው ደግሞ በቅዱስ ማርቆስ ወንጌል ምዕራፍ 14 ላይ
በአንዲት ኃጢአተኛ ሴት ብሎ ነው ቅዱስ ማርቆስ የገለጻት። ያቺም ሴት አምላካችን ክርስቶስ ግን አግኝታው ሽቶ እንዳፈሰሰችለት ይናገራል። አንደኛዋ በለምጻሙ ስምዖን፣ አንደኛዋ ደግሞ በፈሪሳዊው ስምዖን ቤት እንደተገኙ ይናገራል። የመጨረሻው የዮሐንስ ወንጌል ምዕራፍ 12 ላይ የአልዓዛር እህት ማርያም የምትባለው እሷም አምላካችን ክርስቶስ ሽቶ እንዳፈሰሰችለት ቅዱስ ዮሐንስ ጽፎልን እናገኛለን። እና ከዛ በተጨማሪ የማቴዎስ ወንጌል ምዕራፍ 26 ላይ እናገኛለን። የኛ ሊቃውንት አባቶቻችን በቅዱስ ማርቆስ ወንጌል ምዕራፍ 14 በማቴዎስ ወንጌል ምዕራፍ 26 እና እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ ያለችውን ሴት ኃጢአተኛዋ ማርያም ወይም ማርያም ዘናይን መሆኗን ይናገራሉ። የዮሐንስ ወንጌል ምዕራፍ 12 ላይ ያለችውን ግን የአልዓዛር እህት ማርያም መሆኗን ይናገራሉ። በውጮቹ ሊቃውንት ግን ያው ሶስቱን ለያይተው ያስቀምጣሉና ዛሬኛ ግን የምናየው የቅዱስ ሉቃስ ወንጌል ምዕራፍ 7 ላይ ያለችውን ኃጢአተኛይቷ ማርያም ወይም ባለሽቷ ማርያም ተብላ የምትጠራዋን ማርያም ነው። እንግዲህ የእሷን ታሪክ በምናነሳት እንደው በጣም የሚደንቀው ብዙ ፈተና ያየች ሴት ናት። በጣም ብዙ መከራን ያየች ሴት ናት። ቅዱስ አምብሮስ አባታችንም እቺን ሴት እንደገለጻት አራተኛዋ ሰብአ ሰገል ብሎ ነው በጣም ግሩም በሆነ አገላለጽ ያስቀመጣት። እንግዲህ እንደምታውቁት ሰብአ ሰገል አምላካችን ለክርስቶስ ሶስቱ ነው አማሃ ይዘው እንደመጡ በቅዱስ ማቴዎስ ወንጌል እናገኛለንና እቺ ሴት ሽቱ ይዛ የመጣችው ይላል ቅዱስ አምብሮስ ስለዚህ ሴት ሲያወራ በጣም የሚደንቀው እቺ ሴት የመጣችው ሽቶ ይዛ የመጣችው ሴት እንደሌሎቹ ሰዎች ክርስቶስ ላይ እንከን ለመፈለግ አይደለም የመጣችው፣ ወይም እንደሌሎቹ ሰዎች ያለቀሰችው እንባ የግዴለሽነት የሌለው እንባ ሳይሆን ከልብ ስብራት የመጣን እንባ እንደሆነ ክርስቶስ እግር ስር ዝቅ ብላ እግሩን ስታጥበው በእንባ ስታጥበው የነበረው እቺ ሴት የጌታን እግር ለማጽዳት ሳይሆን ነፍሷን በእንባ ለማጽዳት በእግዚአብሔር ፊት ምሕረትን ፈልጋ የነበረች ሴት ናት ይላል። እንደው ስለ ሽቱ ሲያነሳ እቺ ሴት ሽቱን የጣለችው ደስ ብሏት ወይም ከእጇ አምልጧት ሳይሆን ለአምላኳ ለእግዚአብሔር የሚገባውን አማሃና መባ ይዛ መጣ ነው ብሎ ቅዱስ አምብሮስ ቅድም መነሻችን ላይ እንዳደረግነው አራተኛዋ ሰብአ ሰገል እያለ ይጠራታል። እንግዲህ የዚችን ሴት ታሪክ ስናይ የሽቶ ታሪክ አመጣጡን ስንመለከት በጣም ህይወቷ አስገራሚ ነው። ናይን የተባለችው ከተማ በሉቃስ ወንጌል ምዕራፍ 13 ላይ የተገለጸች ከተማ ናት። እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 7 ላይ ተገልጻ እናገኛታለን። ከቢታንያዋ ማርያም ለየት ያለች ማርያም ናት። እንግዲህ በዚህ ሴት ጉዳይ ላይ በምናነሳ ሰዓት የጌታችን አምላካችን ኢየሱስ ክርስቶስ በስቅለት ላይ ሳለ አንድ ሰው ነበረ። ያም ሰው ሁላችን እንደምናውቀው ፈያታዊ ዜማ የሚባል አንድ በውንብድና ይኖር የነበረ ሰው ነበር። ያም ሰው እናስታውስ እንደነበረ በመስቀል ላይ ሆኖ አቤቱ በመንግስት በመጣ ጊዜ አስበኝ ብሎ የተናገረ ታላቅ ሰው ነው እና የሱ ዘመድ እንደሆነች እንደውም እህቱ እንደሆነች አባቶቻችን ይገልጻሉና ታሪኳን ስናየው ትንሽ በኃጢአት ህይወት የነበረች በዝሙት ህይወት ተዳደረ የነበረች እንደሆነች ይናገራሉና እንደው ከዚህች ሴት የኛ ምንድነው የምንወስደው? የመጀመሪያው ጉዳይ ታሪኳን በምንመለከትበት ሰዓት እንግዲህ ሽቶ ይዛ መጣች ነው የሚለው ወይም ምጽዋት ይዛ እንደመጣች ነው የሉቃስ ወንጌል ምዕራፍ 7 ላይ የምናገኘው። እንግዲህ ለአምላካችን ለክርስቶስ በጣም የተለያዩ ምጽዋቶች ሰዎች በተለያዩ ቦታና በተለያዩ ጊዜያት አቅርበዋል። እንግዲህ ክርስቶስ አምላካችን ከሁሉም በፊት የሚመለከተው ከምጽዋቱ በፊት ወይም ከመስዋዕቱ በፊት የሚመለከተው መስዋዕት አቅራቢው ነው። በዚህ ጉዳይ ላይ ኦሪት ዘዳግም ምዕራፍ 16 ቁጥር 16 ላይ አንድ የተነገረ ንግግር አለ። በእግዚአብሔር ፊት ስትመጣ ይላል ነብዩ እግዚአብሔር ሙሴን ሲጽፍ ባዶ እጅህን አትምጣ ይላል። እንግዲህ አሁን ያለነው ምእመናን ሁላችንም የጾም ወቅት ነው ናይለና እየጾምን ነው። በእግዚአብሔር ፊት ምን ይዘን ነው የቀረብነው የሚለው እንድንፈትሽ የምታደርገን ሴት ናት። እንግዲህ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ስንመለከት አምላካችን ክርስቶስ ይጠይቃቸው የነበሩ 6ቱ ጥያቄዎች ምንድነው ሲባል የምጽዋት ጉዳይ ነው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም፣ ታምሜም አልጠየቃችሁኝም ይላል አምላካችን ክርስቶስ። እና በአጠቃላይ ክርስትና ምንድነው ሲባል የመስጠት ህይወት መሆኑን የምናይባት ሴት ናት። ለዚህ አንደኛው ምስክር የምትሆነን እቺ ማርያም ዘናይን የተባለችው ማርያም እንተፍረት የተባለችው ሴት ሽቶ ይዛ ለክርስቶስ አምላካችን ይዛ መጣለች። ይህን ጉዳይ በምንመለከትበት ሰዓት አንድ ነገር እንድናስብ እግዚአብሔር አምላካችን ይፈልጋል። እቺ ሴት ስጦታውን ይዛ እንደገባች የመጀመሪያው ጉዳይ የገጠማት የስምዖን
የልብ ማጉረምረም ነበረ። ክርስቶስ በምጽዋት ጉዳይ ላይ ሲነሳ ግዴታ የሌለን አምጣልኝ የሚል አምላክ አይደለም። ለዚህ ነው ቅድም የጠቀስነው የማቴዎስ ወንጌል ምዕራፍ 25ን ስናይ ተርቤ አላበላችሁኝም አለ እንጂ ክርስቶስ ተርቤ አላጠገባችሁኝም አላለም። ተጠምቼ አላጠጣችሁኝም አለ እንጂ አምላካችን ክርስቶስ አላረካችሁኝም ተጠምቼ አላረካችሁኝም አላለም። ይሄ የሚያሳየን ምንድነው? ምጽዋት የሚለው ጉዳይ ሲመጣ የመስጠት ጉዳይ የሚለው ሲመጣ እግዚአብሔር በልክህና ባለህ ጉዳይ ነው። ለዚህ ነው እናስታውስ እንደነበር ያቺ መበለቷ አምላካችን ክርስቶስ ፊት ቁማ ክርስቶስ የሰጣት ምስክርነት ምንድነው? እቺ ሴት ያላትን ሰጠች ነው የሚለው። ክርስቶስ የሚጠይቀን ዛሬ ያለንን ነው እንጂ የሌለንን አምላካችን ክርስቶስ አይጠይቀንም። እንደው ምንም መስጠት ባንችል በዚህ ምድር ላይ አንድ ነገር ግን መስጠት እንደምንችል እርግጠኛ መሆን እንችላለን። ያ ምንድነው ሲባል ምንም መስጠት ባትችል ጊዜን ግን ለእግዚአብሔር መስጠት ትችላለህ። እና ማርያምን ተፍረትን ስንመለከታት ከጊዜዋም በላይ ያላትን ሽቶ ይዛ ቀርባለችና አንደኛው በዚች በማርያም ተፍረት ወይም ማርያም ዘናይን በምትባለው ሴት ምንድነው የምንማረው ሲባል ያለን ነገር መስጠት ነው። እና ቅድም እንዳልነው አሁን እየጾምን ነው። በዚህ ጾም ለአምላካችን ለክርስቶስ ምን ለመስጠት አስበናል? ቢያንስ አንድ ኃጢአትን መተው፣ ቢያንስ አንድ ክፉ ልማድን መተው ትልቅ ምጽዋት ነው የሚሆነውና ምንም መስጠት ቢያቅትህ ጊዜን ግን ሰጠ መጾም አይከብድህም። ምንም መስጠት ቢያቅተን ጊዜያችንን ሰጠን ግን ለክርስቶስ ጊዜያችንን ሰጠን ጸሎት ማድረግ አያቅተንምና የአብይ ጾም በጣም ትልቁ ጾም ነውና የመስጠት ጾም ነው። አምላካችን ክርስቶስ ራሱን ሰጥቶ እግዚአብሔር አብ አንድያ ልጁን ሰጥቶ አሳይቶናል። እኔና አንተ በአብይ ጾም ስንጾም ለክርስቶስ ምን ለመስጠት አስበናልና በዚህ ጾም እንደው በጣም ታሪካቸው ከሚነሱ ጉዳዮች መካከል አንዷች ሴት ናት። ሽቱ ይዛ መጣለችና አንደኛው ምንማረው ምንድነው ሲባል ስጦታን ወይም ምጽዋትን ይዞ በእግዚአብሔር ፊት መቀበል። እንግዲህ የምጽዋት ጉዳይ ሲነሳ ብዙ ሰው ገንዘብ በመስጠት ችግር የለበትም፣ ምጽዋት በመስጠት ችግር የለብንም። ሰብአ ሰገል ለዚህ ጥሩ ምሳሌ ይሆኑናልና ሰብአ ሰገልን አስታውሳቸው እንደነበረ ክርስቶስ አምላካችን ጋር ሲሄዱ ወርቅ ዕጣን ከርቤ ይዘው ነው ሄዱት። ከሁሉም በፊት ይላል ሳጥናቸውን ከመክፈታቸው በፊት ወድቀው ሰገዱለት ነው የሚለው። አንዳንድ ሰው አለ በጣም የሚገርመው በመስጠት ችግር የለበትም፣ ገንዘብ በማዋጣት ችግር የለበትም፣ ልቡን ሳይከፍት ግን ሳጥኑን ለክርስቶስ የሚከፍት ሰው አለ። ምንም አይነት መባና ምጽዋት ይዘ ከመምጣት በፊት እግዚአብሔር የሚፈልገው መጀመሪያ እኛን ነው እና ልክ ከሰብአ ሰገል የምንማረው ይሄን ነው። መጀመሪያ ወድቀው ሰገደለት ይላልና አምላካችን ክርስቶስ ምንም አይነት ስጦታ ይዘ ከመምጣት በፊት አንተን ይፈልጋልና የማርያምን ተፍረት የማርያም ዘናይንን ስናይ እሷነቷን ክርስቶስ አምላካችን ተቀብሎ ነበርና አንደኛው የምንማረው ነው። ሁለተኛው በጣም የሚደንቀው የዚህችን ሴት ታሪክ ስንመለከት ተስፋ አለመቁረጥን ነው የሚያሳየና ተነሳይነትን። እንግዲህ አሁን ያለንበት ጾም ወደ እግዚአብሔር የቀረብንበት የምንቀርብበትና ኃጢአትን ክደን ወደ መንፈሳዊነት ጨለማን ክደን ወደ ብርሃንነት የምንሸጋገርበት ታላቅ ጾም ላይ ነው ያለነውና እቺን ሴት በምንመለከትበት ሰዓት ማርያም ዘናይንን ስናነሳ አንድ በጣም ጉዳይ የምናየው ከሷ ታሪክ ተስፋ አለመቁረጥን ነው። በተለይ ቅዱስ የሆነውን ገድሏን ስንመለከት ከቤት ከወጣች ጀምሮ ነበር በጣም ብዙ አይነት ተግሳጽ ይደርስባት የነበረው። ሴጣን በተለያየ መንገድ ልክ አብርሃም ላይ መሰናክል ሆኖ እንደነበረው ማርያም ዘናይን ላይም መንገድ ላይ ቆሞ በጣም መሰናክል ይሆንባት እንደነበረ ይገለጻልና በመንገዷ ስታልፍ ያፌዝባት እንደነበረ በሰው ተመስሎ ሴጣን ተስፋ ያስቆርጣት እንደነበር ልክ አሁን በእኛም ሕይወት ላይ እኮ እንዳለው ነው። ነጠላ ለብሰ ወደ ቤተክርስቲያን መቅረብ ስታይ ምን ራስ እንደ ጻድቅ ታያለህ የሚሉ ሰዎች ይበዙብሃል። ዳዊት ይዘ ለጸሎት ስትፋጠን ምን ራስ እንደ ቄስ ታያለህ ብሎ የሚዘባበቱብህ ሰዎች አሉ። ይሄ እንቅፋት ድሮንም የገጠመ ነው። በአብርሃም ዘመን ነበር። በዚህችም ማርያም ዘናይን ብለን ባነሳናት ሴት ላይ ዛሬ የሆነ መንፈሳዊ ሕይወት እርምጃን ስንጀምር በጣም በትችት ልባችንን የሚያቆስሉን ሰዎች ይኖራሉ። እንደውም የማርቆስ ወንጌል ምዕራፍ 14 ላይ በዚህ ሴት ጉዳይ ላይ አምላካችን ክርስቶስ ምን ብሏል መሰላችሁ? አታድክሟት ይላል። እቺ ሴት እንደገባች ሉቃስ ወንጌል ላይ ስምዖን በነገር ነው የጀመራት፣ በትችት ነው የጀመራት እና የሆነ መንፈሳዊ እንቅስቃሴን ለማንሳት ስንጀምር በትችት የሚያደክሙን ሰዎች አሉ፣ በማሽሟጠጥ የሚያደክሙን ሰዎች አሉ እና ይህ ፈተና ከሴጣን መሆኑን በማሰብ ከማርያም ዘናይን ልንማር የሚገባው ጉዳይ ነውና በአብይ ጾም ይላሉ አቡነ ሽኖዳ ሳልሳቢ በዚህ ጾም የማይለወጥ ሰው በአብይ ጾም የማይለወጥ ሰው በሌላ ጾም ይለወጣል ብዬ አላስብም ይላሉ እና በዚህ ጾም ለመለወጥ ሲባል ሌሎቹ ጾም አይለውጡም ማለት ሳይሆን የዚህን ጾም ወይም ጾምን ታላቅነት ለመግለጽ የተጠቀሙበት አነጋገር ነውና ጾሞች የአዋጅ አጽዋማትን ስንጾም የጾም ውጤቱ ለውጥ ነው።
እና ለመለወጥ የሆነ ነገር አስበ ስትነሳ ግን ምንም ጥርጥር የሌለው ጉዳይ የሰይጣን ትችት የሰይጣን ማጉረምረም የሰዎች በአንተ ላይ መነሳሳት የማይቀር መሆኑን ማሰብ ይገባል። እንደው የፈለገ ኃጢአት ላይ እንውደቅ በየትኛውም ኃጢአት ላይ እንሁን ማርያምን ተፍረት ወይም ደግሞ ማርያም ዘኔን ትልቅ ምሳሌ ልትሆን የሚችለው ነውና በጣም የሚደንቀው ሰይጣን ተስፋ የለውም ግን ተስፋ አይቆርጥም። የሰው ልጅ በጣም ተስፋ አለው ግን ተስፋ ቆርጠን እንደውም ህይወታችንን ጠልተን ራሳችን ላይ እስከ መወሰን ድረስ ያደረሱ ብዙ ኮንዲሽኖች ብዙ ጉዳዮች ሊኖሩ ይችላሉ እና ተስፋ መቁረጥ ማለት ከሰይጣን ማነስ ማለት ነው። እና ከማርያም ዘናይን በጣም ብዙ ትችት ቢደርስባትም ቤቱ ላይ ስምዖን ቤትም ቁጭ ብላ ድግሱን የደገሰው ስምዖን እንኳን ሲሰድባት ተስፋ ባለመቁረጥ ተነሳይነቷን አሳይታለችና ሁለተኛ ምንማረው ከማርያም ዘናይን ምንድነው ሲባል ተስፋን አለመቁረጥ ነው። በሚደንቀው አንድ በጣም ልብ ማለት ያለብን ጉዳይ ክርስቶስ ትላንት የነበራትን ማንነቷን ሊያይ አልወደደም አልፈቀደም። አንድም ቦታ ላይ ማርያም ዘናይን ቀርባ ክርስቶስ እግር ስር ስታለቅስ እንደው ምን አርገሽ ነው የት ነበርሽ የሚል ጥያቄ ክርስቶስ አልጠየቃትም። እና ሰው ግን እነ ስምዖን ክርስቶስ ለሚምርህ ከጀርባ ግን ሆኖ ድጋፉ ነው ተስፋ የሚያስቆርጡ ሰዎች አሉ። ልክ ያ የመቶ አለቃውን ታሪክም ስናይ እኮ እንደዚህ ነው። እና የማቴዎስ ወንጌል ምዕራፍ 8 ላይ ክርስቶስ ለሚያድነው መምህሩን አታድክመው የሚሉ ሰዎች አሉ። እግዚአብሔር ለሚምርህ የእግዚአብሔር ፍርድ ወንበርን ይዘው በሰው ነፍስ ላይ የሚፈርድ ደግሞ ሰዎች አለና ከዚህ ሴት በጣም የምንማረው የምናገኘው ምንድነው? ትላንት ያለፈው ማንነቷ ዛሬ ላይ ሊገድባት አልቻለም። ትላንት የነበረ ማንም ሁኑንም እግዚአብሔር ፊት ዛሬ በንስሐ ከቀረብክ አንተ ከሰው እኩል ክርስቶስ ያደርጋልና ትላንት የነበረው ማንነታችንን እግዚአብሔር አይም ክርስትናውም ዛሬን ብሎ ቅዱስ ጳውሎስም እንደነገረን የመዳን ቀን ዛሬ ነውና ይሄንን ምስል የምንመለከት ሰዎች ትላንት ወንበዴ ልትሆን ትችላለህ። ማርያም ዘናይን ወንድሟ እኮ ወንበዴ ነበር። ይህ ሰው ለመመለስ እንደ ሐዋርያት 3 ዓመት አይደለም የፈጀበት በ3 ሰዓት በአንድ ንግግር ተነሳይነት ገነት እንዲገባ ድርሳነ ማህያዊ እንደሚነግረን አድርጎታልና ዛሬ የተቀመጥንበት ሰዓት ይህን ምስል የምንመለከበት ሰዓት 3 ሰዓትም ሊሆን ይችላል 3 ደቂቃም ሊሆን ይችላል። ልባችን ቆርጦ እስከተመለሰ ድረስ እግዚአብሔር ሊቀበለን የምሕረት ደጁ ሰፊ ነውና ትላንትና የነበረው ማንነታችን የሚያይ በዛሬ በምሕረት የሚጎበኘን አምላክ እንዳለ ማሰብ ይገባልና ሁለተኛ ተነሳይነትና ተስፋ ለመቁረጥን ከማርያም ዘናይን እናያለን። ከዛ ውጪ በጣም የሚደንቀው ቅዱስ አምብሮስ በዚህ ሴት ጉዳይ ላይ ሲያነሳ ያልባከነች ነፍስ ይላታል። በጣም በብዙ አገልግሎት ያገለገልን የጠፋን ልጆች አለን። ለዚህ ማስረጃ የሚሆነን የዮሐንስ ወንጌል ምዕራፍ 11 ላይ ማርታ በአገልግሎት የሉቃስ ወንጌል ላይ ማርታ በአገልግሎት ብዛት ባክና ነበር ይላል አምላካችን ክርስቶስ። እያገለገለም ክርስቶስን የማያውቀው ሰው አለ። እየሰበከም ክርስቶስን ማንረዳው ሰዎች አለን። እየዘመርን ክርስቶስን ማናውቀው ሰዎች አለን። በአበው ታሪክ ላይም እኮ የተፈጠረው ወይ ነው ያመነኩሴ ከመነኮሰ በ3 ቀኑ ሰይጣን ፈተነኝ ሲል አበመኔቱ ሊገዙትለት ያንን አጋንንት ሊያስሩለት አጋንንቱን ባወራ ሰዓት ያለው ይሄንን ነው እኔ አባይ ቅሪ በሉኝ መመንኮሱን እንኳን አላቅም ብሏል። እና በጣም የሚደንቀው እንኳን በእግዚአብሔር ፊት ይቅርና በሰይጣን ፊት ራሱ መታወቅ ምንም ቢሆን ክርስቲያን በመሆናችን ቢያቀንም መንፈሳዊ ስንጀምር ግን ጦርነትን ያውጅብናልና እግዚአብሔርን አውቆ ማገልገል እቺ ሴት መሐሪው አምላክ ክርስቶስ ጋር ነው የሄደችው። ምሕረትን ፈልጋ ሂዳ የፈራጆችን ድምጽ ግን ሳትሰማ በምሕረት የተጎበኘች ሴት መሆኗን እንድናይ ያደርገናልና ያልባከነች ነፍስ ብሎ ይገልጻታል። እንግዲህ ማርታ ባክና ነበር ይላል ክርስቶስ አምላካችን። ሰዎች በተለያየ ምክንያት እየባከኑ እግዚአብሔርን ሳያገኙ ዘመናቸው ያልፋልና ከዚህ መካከል እንደው አንድ ሰው በመንፈሳዊ ሕይወቱ ለውጥ እንዳያመጣ ሊባክን የሚያደርገው ምንድነው ሲባል ዓላማን ነው። ማርያም ዘናይን ክርስቶስ ጋር ስትሄድ ዓላማ ክርስቶስን አግኝቶ ምሕረትን ማግኘት ነው። ዛሬኛ ቤተክርስቲያን የምንመጣው ለሌላ ጉዳይ አይደለም። እግዚአብሔር አምላካችን ይቅር ብሎን ምሕረትን እንድናገኝ ነው። እና የመጀመሪያው ጉዳይ በጣም ብዙ ሰው በጣም ብዙ አገልጋይ በአገልግሎቱም እንዲባክን በአገልግሎቱም ተስፋ እንዲቆርጥ የሚያደርገው ምንድነው ሲባል ዓላማ ነው። ዓላማ የሌለው ክርስትና ግብ የሌለው ሕይወት በጣም አደጋ ውስጥ ይከተናል፣ ብክነት ውስጥ ይከተናል። ለዚህ መዝሙር 50 ቅዱስ ዳዊት ምን ይላል? በመዝሙር 50 ላይ ነብየ እግዚአብሔር ዳዊት ሁል ጊዜ ኃጢአቴ በፊቴ ናትና ይላል። እና ቅዱስ ዳዊት ሁሌ ዓላማው ምንድነው? ኃጢአቱን እያሰበ በእግዚአብሔር እቅፍ መኖር ነውና እንድንባክን የሚያደርገን በክርስትና ሕይወታችን የተረጋጋ መንፈሳዊ ሕይወት እንዳይኖረን የሚያደርገን ምንድነው ሲባል ዓላማ ነው። ማርያም ዘናይን ዓላማዋ ክርስቶስን ማግኘት ነበረ። የብዙ ሰዎች ትችቶች እሷን ከዓላማዋ ሊያደናቅፋት አልቻለም። ሁለተኛው ጊዜ ማጣትን ነው። እቺ ሴት እንደምናውቀው በጣም በኃጢአት ሕይወት ውስጥ የነበረች ሴት ናት እና በጣም ብዙ ሕይወትን ያሳለፈች ናት። አቡነ ሽኖዳ ሳልሳዊ ምን ይላሉ በዚህ ጉዳይ ላይ?
ጊዜ የለኝም ማለት ፍላጎት የለኝ ማለት ነው ይላል። አንድ ሰው ለጸሎት ጊዜ የለኝም ካለ ፍላጎት የለውም ማለት ነው። ማርያም ተፍረት ቅድም እንዳለው ብዙ ተግሳጽ ብዙ ትችት እየገጠማት በጣም በብዙ መከራ ነበር ስታልፍ የነበረው እና ይህን ሁሉ ታግሳ ማለፏት ብዙ ተስፋ የሚያስቆርጥ ነገር ቢኖርም ጊዜ የለኝም ብላ ግን ወይም ደግሞ ጉልበት የለኝም ብላ አልቀረችም ክርስቶስን ከማግኘት። በጣም የብዙዎቻችን ችግር ምንድነው ሲባል ጊዜ የለን ለጸሎት ለማንበብ እግዚአብሔርን ለማግኘት እግዚአብሔርን የምናገኝባቸው ሚስጥራተ ቤተክርስቲያንን ለመፈጸም በጣም ብዙ ሰው ጊዜ የለውም። ታዲያ እንዴት ሆነን ነው ነፍሳችን ከመባከን የምትድነው? ለዚህ ነው መዝሙረኛው ዳዊት ምን አለ? ነፍሴ እንደ ዋሊያ ውሃ እንደተጠማች ዋሊያ ትናፍቃለች ይላልና መቼ ነው እግዚአብሔርን ናፍቀነው ጊዜ ሰጠነው እግዚአብሔርን የምናገኝበት? እቺ ሴት ነፍሷ እግዚአብሔርን አምላካችን ክርስቶስን ናፍቃ ሩጣ ሂዳ ሽቶ ማፍሰሷን እናያለንና ሁለተኛው ለመባከን የሚያደርገው ምንድነው ሲባል ጊዜን ማጣት ነው። በእርግጥ መባከን ራሱ የጊዜው ውጤት መሆኑን አንዳንድ ሊቃውንት አባቶቻችን ይናገራሉ። ከዛ ውጪ እግዚአብሔርን ሳያገኙ መኖር ነው። በጣም ይሄ የሚመለከተው ልክ እንደ ስምዖን አይነት ያለን ሰዎች ፈሪሳውያን ሰዎች ነን። በእግዚአብሔርን ለራት ጋብዘነው አምላካችን ክርስቶስን በእሱ ቤት ራት እንዲያደርግ ጠርቶት የጠራውን አምላክ ክርስቶስን ግን አልተረዳም። በጣም ብዙዎቻችን በስብከታችን በህይወታችን በአገልግሎታችን እግዚአብሔርን ለራት ጠርተናል፣ በህይወታችን ግን እግዚአብሔር የለም እና ይሄ በጣም ያም ጉዳይ ነው። ስለምትሰብከው ካለማወቅ በላይ በህይወት ካለመግለጥ በላይ ህመም የለም እና ስምዖን ጠርቶ የሚገርማችሁ ያባክናት ነበረ ማርያምን ተፍረትን ወይም ማርያም ዘናይንን በጣም ብዙ ትችትን ይሰጣል። ይህ ነብይ ቢሆን ኑሮ አለ የሚገርማችሁ ማን በሆነች ባወቀ ነበር ያለ። ይህ አንዱ ክርስቶስን አለማወቅ ነው። ክርስቶስ ነብይ ሳይሆን አምላክ ነው እና አምላካችን ክርስቶስ መሐሪ መሆኑን ስምዖን አልተረዳም ነበረ። ማርያም ዘናይንን በልቡ ያቅሮመርማን ነበር። ክርስቶስ እንዲህ ብሎ ጠየቀው። የሚገርማችሁ እቺ ሴት ከገባው ጀምሮ ያደረገችው ነገር እየዘረዘረለት አንተ ከገባው ጀምሮ ለእግሬ ውሃ አላቀረብክልኝም፣ ጸጉሬንም ለራሴም ዘይትንም አልሰጠኝም እያለ ክርስቶስ ስምዖንን ይወቅሰው ነበር። እቺ ሴት ግን በእንባዋ እግሬን ታጥብ ነበር፣ በጸጉሯም ታደርቅ ነበር ይላልና ቤተክርስቲያን ውስጥ ከገባን ጀምሮ እኛ ለቤተክርስቲያን ምን አደረግንላት? ለቤተክርስቲያን ብቻ ሳይሆን ለኛ ለህይወታችንስ ምን አደረግን ብሎ በጠየቅ ራስን ኢቫሉዌት ማድረግ ይገባል። ጋባዡ እኮ ስምዖን ነበር። ከስምዖን ድግስ ይልቅ የማርያምን ተፍረት እንባ ክርስቶስን አስደስቶታል። ከስምዖን ወይ የቀረቡት መብል ይልቅ የማርያምን ተፍረት ሽቶ አምላካችን ክርስቶስን አስደስቶታል። ከምናቀርበው ሴሬሞኒያል ጉዳይ ይልቅ ክርስቶስ ያንተ የልብን መሰበር ነው የሚፈልገው። ወጠን 40 ጊዜ ስብከት ከምሰብክለት አንድ ንስሐ ብንገባለት አምላካችን ክርስቶስ በጣም የሚያስደስተው ጉዳይ እሱ ነውና ስምዖንና ማርያምን ተፍረትን ያነጻጸርን ስናይ ስምዖን እርግጠኛ ነበር፣ በጣም ብዙ ወጪ አውጥቶ ነው ክርስቶስን ደግሶ የጠራው። ማርያምን ተፍረት ግን አንድ ሽቶ ይዛ በእግዚአብሔር ፊት ተቀባይነትን አግኝቶላታልና ምናየው ምንድነው? እግዚአብሔርን ሳያውቁ ማገልገልን፣ እግዚአብሔርን ሳያውቁ ከእግዚአብሔር ጋር መኖርን አግባብነት እንደሌለው እንደ ማርያም ዘናይ ልኖር እንደሚገባ ያሳየናል ማለት ነው። የመጨረሻው የምናደርገው ፍርድንና ትችትን የታገሰች ሴት በጎ መዓዛን ያመጣች ሴት መሆኑን ቅድም ካነሳናቸው ጉዳዮች ላይ የምናየው ነውና ሽቶ ይዛ እቺ ሴት መጣ። ክርስቶስ አምላካችን እግር ስር ወድቃለች። እኛ በህይወታችን ለክርስቶስ ምን ይዘን ቀርበንለታል የሚለውን እንድንጠይቅ ይገባል ማለት ነው። እንደው እቺ ሴት በጣም ብዙ የምታስተምረን በጣም ብዙ ነገር የምንማርባት ነው። እንዲህ በዚህ ጾም በትህትና በዝምታ ስብከት ከቅዱሳን አባቶቻችንና እናቶቻችን እየተማርን የምንለወጥበት ጾም ያድርግልን። የመከረን ያስተማረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን።